ዛሬ የምንነጋገረው የጨጓራ በሽታ ምክንያቶች ምንድናቸው? የጨጓራ በሽታ እንዲባባስብን የሚያደርጉ ነገሮች ምንድናቸው? የጨጓራ በሽታን በቀላሉ እንዴት መታከም እንችላለን? የህክምና ሂደቱ ምን ይመስላል? እንዲሁም ደግሞ የጨጓራ በሽታን የሚያስታግሱልን በቤታችን ልናደርጋቸው የምንችላቸው ስትራቴጂዎች ምንድናቸው የሚሉትን እናያለን። ታዲያ የጨጓራ በሽታ የምንለው ምንድነው ከማለታችን በፊት የጨጓራ በሽታ ምልክቶች ምንድናቸው፣ ከየት ነው የሚመጡት የሚለውን ማየት ይኖርብናል። የጨጓራ በሽታ ምልክቶች የምንላቸው የብዙ በሽታ ስብስቦች የሚያሳዩት ምልክት ወይም ደግሞ ከተለያየ ቦታ ያሉ በሽታዎች ሁሉ የጨጓራ በሽታ ምልክቶቹን ሊያሳዩ ይችላል። የጨጓራ በሽታ ምልክቶች ዋና ዋናዎቹ ደረት ማቃጠል ወይም ደግሞ ትኩሳት ሊሆን ይችላል። የበላነው ምግብ አለመፈጨት ወይም ደግሞ ከሆዳችን ላይ መበርከት፣ ጠዋት አፋችን መምረር፣ ወደ ጉሮሮአችን መራራ ወይም ደግሞ ኮምጣጣ ፈሳሽ ወደ ላይ መምጣት፣ ማስፋቅ፣ ማስገሳት፣ ማቅለሽለሽ፣ ማስታወቅ፣ እነዚህ ነገሮች ሁሉ የጨጓራ በሽታ ምልክቶች ናቸው። ታዲያ ግን እነዚህ የጨጓራ በሽታ ምልክቶች ከጨጓራ ላይ በሚከሰት የጨጓራ ህመም ብቻ ሳይሆን ለሌሎችም በብዙ አይነት በሽታዎች ሊመጡ ይችላሉ። ለምሳሌ በጉሮሮአችን አካባቢ የሚከሰቱ በሽታዎች እነዚህ ምልክቶች ሊያመጡ ይችላሉ። ከዚያም ባለፈ ደግሞ በላይኛው የቀጭኑ አንጀት አካባቢ የሚከሰቱ የጤና ችግሮች እንደዚሁ ይህንን የጨጓራ ህመም የሚያሳያቸውን ምልክቶች ሊያሳዩ ይችላሉ። ከዚያም አለፍ ስንል ደግሞ የሐሞት መስመሮች አካባቢ፣ የጉበት አካባቢ ችግሮች ሲፈጠሩ፣ የሐሞት መስመራችን በሚጠቃበት ጊዜ ወይም ደግሞ ብግነት በሚያቃጥምበት ጊዜ፣ ጠጠር በሚኖርበት ጊዜ እናም ሌሎች የመሳሰሉት ነገሮችን ሲኖሩ ጨጓራ ህመም ምልክቶች ሊያሳዩ ይችላሉ። ይህንን የምነግራችሁ ምን ልላችሁ ፈልጌ ነው፣ ብዙ ጊዜ የጨጓራ ህመም ምልክቶችን በምናይበት ጊዜ ሁል ጊዜ የግድ የጨጓራ በሽታ ብቻ ላይሆን ይችላል ልላችሁ ስለፈለኩ ነው። ስለዚህ የጨጓራ በሽታን በምታከምበት ጊዜ ሳይረጋገጥ የመጀመሪያውን ዙር ከታከምን በኋላ ደጋግመን ሁሌ የጨጓራ ህመም መድኃኒቶችን መውሰድ ላይጠበቅብን ይችላል ማለት ነው። ታዲያ የጨጓራ በሽታ እንዲከሰት ከሚያደርጉ መሰረታዊ ጉዳዮች መካከል ምን ናቸው የሚለውን ከማየታችን በፊት ስለ ጨጓራ ውስጥ ስለሚመነጨው የጨጓራ አሲድ ወይም ደግሞ ጋስትሪክ ጁስ ብለን ስለሚጠራው የጨጓራ ፈሳሽ መነጋገር ይኖርብናል። በጨጓራ ውስጥ የሚመነጨው የጨጓራ ፈሳሽ ብዙ ጊዜ የጨጓራ ህመምን እንደሚያመጣ ይገለጻል። ነገር ግን ይህ የጨጓራ ፈሳሽ ለሰውነታችን እጅግ አስፈላጊ፣ ለምግብ መፈጨት እንዲሁም ደግሞ ከምግብ ጋር ተያይዘው የሚገቡ ለሰውነታችን አደገኛ የሆኑ ጀርሞችን በመግደል እኛ ለበሽታ እንዳንያዝ የሚከላከልልን የተፈጥሮ ፈሳሽ ነው። ነገር ግን ይህ ፈሳሽ ከጨጓራ ውጭ ከወጣ ወይም ደግሞ ጨጓራችን ይህንን ፈሳሽ የሚከላከልበት ግድግዳው ከለበሳ ወይም ደግሞ ይህንን የሚከላከልበት ፈሳሹ ከቀነሰ በአካባቢ ባሉ የአካል ክፍሎቻችን ላይ ችግር ሊፈጥር ይችላል። ስለ ጨጓራ አሲድ ይህንን ያህል ከተነጋገርነ ለጨጓራ ህመም የሚያጋልጡ ወይም ደግሞ ለጨጓራ ቁስለት የሚዳርጉ አጋላጭ የሆኑ ምክንያቶች በዋናነት ምን ናቸው የሚለውን በምናይበት ጊዜ ለጨጓራ ህመም እንድንጋለጥ ከሚያደርጉ ምክንያቶች መካከል በተደጋጋሚ የህመም ማስታገሻ መድኃኒቶችን አዘውትረን የምንወስድ ከሆነ እነዚህ የህመም ማስታገሻ መድኃኒቶች የጨጓራ ቁስለት እንዲመጣ ሊያደርጉ ይችላሉ። ለምሳሌ ለራስ ምታት ብለን የምንወስደው፣ ለህመም ማስታገሻ ለቁርጥማት ብለን፣ ለወገብ ህመም፣ ለሌሎችም አይነት ህመሞች ሊሆን ይችላል ብለን የምንወስዳቸው እንደ ፓራስታሞል፣ እንደ ኢቡፕሮፊን፣ እንደ ዳይክሎፌናክ፣ እንደ ኢንዶሜታሲን አይነት መድኃኒቶች ብዙ ጊዜ የጨጓራ ህመም ምክንያት ይሆናሉ። ከጨጓራ ባለፈም ለኩላሊት ችግር ሊያጋልጡን ይችላሉ። እንዲሁም ደግሞ ለጉበት ችግርም ሊያጋልጡን ይችላሉ ማለት ነው። ስለዚህ አንደኛውና ዋነኛ ምክንያቶች መካከል እነዚህ የህመም ማስታገሻ መድኃኒቶችን ለረጅም ጊዜ መውሰድ ለጨጓራ ህመም ሊያጋልጠን ይችላል። በሁለተኛ ደረጃ ደግሞ የጨጓራ ህመም እንድንጋለጥ ከሚያደርጉ ነገሮች መካከል የጨጓራ ባክቴሪያ በጨጓራችን ውስጥ
ከተገኘ ወይም ደግሞ መራባት ከጀመረ አሁንም የጨጓራ ህመም በቀላሉ እንዲይዘን የጨጓራ ግድግዳችን ላይ በመጣበቅ በአሲድ እንዲጎዳ በማድረግ የጨጓራ ህመም እንዲይዘን ምክንያት ሊሆን ይችላል። በሶስተኛ ደረጃ ደግሞ የጨጓራ ህመም እንዲይዘን ከሚያደርጉ አጋላጭ ባህሪዎች መካከል አልኮል አብዝቶ መጠጣት አሁንም የጨጓራችን ላይ ችግር እንዲፈጠር በማድረግ ረጅም ጊዜ በምንወስድበት ጊዜ የጨጓራ ህመም እንዲይዘን ወይም ደግሞ ለጨጓራ ህመም ተጋላጭ እንድንሆን ያደርጋል። በአራተኛ ደረጃ ለጨጓራ ህመም እንድንጋለጥ ከሚያደርጉ መሰረታዊ ምክንያቶች መካከል ሲጋራ ማጨስ አንዱ ነው ማለት ነው። ሲጋራ የምናጨስ ከሆነ አጠቃላይ ጤናችን ይጎዳል። እንዲሁም ደግሞ ጨጓራችን ላይ ደግሞ የጨጓራ ቁስለት እንዲከሰት ወይም ደግሞ የጨጓራ ህመም ምልክቶች እንዲታዩ ምክንያት ይሆናል ማለት ነው። ከዚህ በተጨማሪ ደግሞ አሁን ጨጓራችን እንዲያመን ወይም ደግሞ የጨጓራ ቁስለት እንዲፈጠር ከሚያደርጉ መሰረታዊ ምክንያቶች መካከል ስር የሰደደ ጭንቀት ካለብን አሁንም የጨጓራ ህመም እንዲይዘን ምክንያት ሊሆን ይችላል። እንዲሁም ደግሞ ከፍተኛ የሆነ ውፍረት ካለብን እንዲሁ የጨጓራ ህመም እንዲያመን የጨጓራ ህመም ምልክቶች እንዲከሰቱብን ምክንያት ይሆናል ማለት ነው።